ረጋ ባለ መንፈስ እንድንማር እፈልጋለሁ። ጌታ ቃል ከ6 እንጀምራለን። በውሃና በደም የመጣው ይህ ኢየሱስ ክርስቶስ ነው። እርሱም በውሃና በደም እንጂ በውሃ ብቻ አልመጣም። የሚመሰክረውም መንፈስ ነው፣ መንፈስ እውነት ነውና። ስለ ሦስቱ ምስክሮች አሉት። እነሱም መንፈስ፣ ውሃና ደሙ ናቸው። ሦስቱም ይስማማሉ። የሰውን ምስክርነት ከተቀበልን የእግዚአብሔር ምስክርነት ከዚህ ይልቃል። ይህ ስለ ልጁ የሰጠው የእግዚአብሔር ምስክርነት ነውና። ቁጥር 10 በእግዚአብሔር ልጅ የሚያምን ሁሉ በልቡ ምስክር አለው። ማንም እግዚአብሔርን የሚያምነው ሁሉ እግዚአብሔር ስለ ልጁ የሰጠውን ምስክርነት ስላላመነ ሐሰተኛ አድርጎታል። ምስክርነቱ ይህ ነው፣ እግዚአብሔር የዘላለም ሕይወት ሰጠን። ይህ ሕይወት ያለው በልጁ ነው። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። አሜን ነው። ወልድ ያለው ሕይወት ያለው፣ ወልድ የሌለው ምን የለውም? ሕይወት የለውም። ማለት ኢየሱስ ያለው ሕይወት ያለው። የትኛው ሕይወት? የዘላለም ሕይወት ያለው። ኢየሱስ ከሌለው ምን የለውም? ሕይወት የለውም ማለት ነው። ጌታ የለበት ልጁ ያለው ሕይወት ያለው፣ ልጁ የለው ሕይወት የለውም። ስለምን? ስለዚህ ልጅ ያለው ሕይወት አለ። ኢየሱስ ያለው ማለት ልጁ ስል ኢየሱስን ነውና ቁጥር 8 ስትመለከቱ እዚህ ጋር በውሃና በመንፈስ በደም የሚል አለ። የሚመሰክረው መንፈስ ቅዱስ ብቻ አይደለም። ውሃ ወይም ጥምቀቱ፣ ደሙ፣ ሞቱ ይመሰክራሉ። ውሃ የሚመሰክረው ኢየሱስ በውሃ በተጠመቀበት ጊዜ መንፈስ ቅዱስ በላዩ ወረደበት። እግዚአብሔርም አንተ የተወደድክ ልጄ ነህ፣ በአንተ ደስ ይለኛል ማርቆስ 1:11 ላይ በማለት ተናገረው። ደሙ ደግሞ ኢየሱስ ሰው ሆነው ወደዚህ ዓለም እንደመጣ ለኃጢአታችን እንደሞታ ይመሰክራል። በመጨረሻው ደግሞ መንፈስ ቅዱስ ራሱ ኢየሱስ ከሙታን እንደተነሳ በውስጣችን እንደምኖርም መንፈሱን ላከ ማለት በልባችን ውስጥ ይመሰክራል። የእነዚህ ሦስቱ ምስክሮች ማለትም የመንፈስ የውሃና የደም ምስክርነት በአንድነት ይስማማሉ። ኢየሱስ የእግዚአብሔር ልጅና የዓለም አዳኝ መሆኑን ሦስቱም ይመሰክራሉ ይላል ክፍሉ። የሰው ምስክርነት በጣም አስፈላጊ ነው። ኢየሱስ በተጠመቀበት ጊዜ አንተ የተወደድክ ልጄ ነህ፣ ዛሬ ወልጄ በአንተ ደስ ይለኛል፣ እሱን ስሙት የሚል መንፈስ ቅዱስ ጌታችን ሲጠመቅ በእርግብ አምሳል መንፈስ ቅዱስ በእሱ ላይ ሲወርድ ታይቷላችሁ። ከዛ በኋላ የሚወደው ልጄ እሱ ነውና እሱ ምን አድርጉት? ስሙት ነው የተባለው። በዓለም ላይ የሚሰማ ድምፅ ኢየሱስ ነው። አሜን ነው። ስለዚህ እሱን ስሙት፣ በአንተ ደስ ይለኛልና በማለት እግዚአብሔር ሲመሰክር በዙሪያ የነበሩ ሰዎች ሰምተዋል። ኢየሱስ በመስቀል ላይ ሲሞት ብዙዎች አይተዋል። ከሦስተኛ ቀን በኋላ ሕያው ሆነው ብዙዎች በገዛ ዓይኖቻቸው ተመልክተዋል። ሐዋርያቱ ቀሪው ሕይወት ዘመናቸውን ያሳለፉት ስለዚህ ስላዩአቸውና ስለሰሟቸው ነገር በመመስከር ነው ያሳለፉት። ጌታ ይባረክ። ስለዚህ ደሙና በጥምቀቱ እንዲሁም ደግሞ በሞቱ እንዲሁም ደግሞ መንፈስ ቅዱስ ሦስቱ ይስማማሉ። ስለ ጌታችን ኢየሱስ የሚመሰክሩ ናቸው። የእግዚአብሔር ምስክርነት ግን ከሰዎች ምስክርነት ምን ይሆናል? ይበልጣል ይላል ስለ ጌታ። የእግዚአብሔር ምስክርነት መገኘቱን ኃይሉንና ፍቅሩን የምንለማመድበት በእኛ የምኖረው መንፈስ ቅዱስ ነው እና መንፈስ ቅዱስ በልባችን ስለሚመሰክርልን እምነታችን ሐዋርያቱን እምነት ያህል ብርቱ ይሆናል። ሃሌሉያ። ሰው ምስክርነት ትንሽ ቢሆንም የእግዚአብሔር ምስክርነት ግን ይበልጣል። ኢየሱስ ያድናል። ስለዚህ እግዚአብሔር የክርስቶስ ወንጌል ከተቀበልን እግዚአብሔርን ሐሰተኞች ማድረጋችን ነው። ካልተቀበልን ማድረጋችን ነው። እውነትን ንቀነዋል ማለት ነው። ወንጌል ቁጥር 11ን ስትመለከቱ እናንተ በያዛችሁ ትርጉም፣ እኔ በአዲሱ መደበኛ ትርጉም ነው እየነበብኩ ያለው። ቁጥር 11 ላይ እንደዚህ ይላል። ቁጥር 11 ምስክርነቱ ይህ ነው፣ እግዚአብሔር የዘላለምን ሕይወት ሰጠን። አሜን። ምን ሰጠን? የዘላለምን ሕይወት ሰጠን ይላል። በማን? በክርስቶስ በኩል
እግዚአብሔር የዘላለምን ሕይወት ሰጠን። የኃጢአት ደሞዝ ሞት ነበር። ነገር ግን ኢየሱስ ክርስቶስ የዘላለም ሕይወት ለኛ ሰጠን። ምን ሰጠን? ይህ ሕይወት ያለው በልጁ ነው። አሜን አሜን። ሕይወቱ በማን ነው ያለው? በክርስቶስ ነው ያለው። ክርስቶስ ነው ይዞልኝ ወደዚህ ምድር መጣው። ስለዚህ በክርስቶስ በኩል የዘላለም ሕይወት ምን አድርገን አገኘን። አሜን። እስቲ ያገኘ ሰው ከኔ ጋር እጃችሁን ከፍ ያድርግ። ያገኘ ሰው ካለ ለጌታ አጨብጭቡለት። የዘላለም ሕይወት ያገኘ ሰው የዘላለም ሕይወት ከሁሉ የሚበልጥ ሕይወት ነው በዚህ ምድር ላይ። አሁን የዘላለም ሕይወትና የምድር ሕይወት የሀብት ሕይወት የተደባለቀበት ጊዜ ነው ያለንበት። ሰው የዘላለም ሕይወቱንና ዓለሙን እንደዚህ አንድ ላይ ቀላቅሎ የያዘበት ግን የሚበልጠውን የዘላለም ሕይወት ሰጥቶናልና በልጁ ነው። ልጁ ያለው ምን አለው? ሕይወት ያለው። ልጁ የሌለው ምን የለውም? ሕይወት የለውም ማለት ነው። በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለው። ያላመነ የዘላለም ሕይወት የለውም፣ ባዶ ነው። ሃይማኖተኛ ሊሆን ይችላል። እኔ የእንትን ሃይማኖት ተከታይ ነኝ ሊሆን ይችላል። በጣም ከጥንት የነበረው ሃይማኖት ተከታይ ነኝና እኔ እኮ እንዲህ አይነት ሰው ነኝ ሊል ይችላል። እኔ እኮ ሀብታም ነኝ ሊል ይችላል። እኔ እኮ ከከበረው ቤተሰብ የተወለድኩ ሰው ነኝ ሊል ይችላል። እኔ እኮ ባለስልጣን ነኝ ሊል ይችላል። ነገር ግን ልጁ የሌለው ምን የለውም? ሕይወት የለውም። ባዶ ሕይወት ነው የምኖረው ማለት ነው። ልጁ ያለው ምን አለው? ሕይወት አለው። ኢየሱስ ያለው ሕይወት አለው። ኢየሱስ የሌለው ምን የለውም? ሕይወት የለውም። ጻፏት የምጽፉ ሰዎች ኢየሱስ ያለው ሕይወት ያለው፣ ኢየሱስ የሌለው ምን የለውም? ሕይወት የለውም። በቃ ለዚህ ይህን ሕይወት ያገኘ ሰው ይህን ሕይወት ይዞ መኖር ነው ያለበት። ሰው የሕይወት ጉዳይ አልገባውም። ዛሬ በጣም ብዙ ጊዜ የኔ ጭንቅ የጳውሎስም ጭንቅ ነበረው። ምንድነው ካላችሁ ሰው ለዚህ ሕይወት ዋጋ እየሰጠ አይደለም። ሰው ይህንን ሕይወት አክብሮ እየያዘ አይደለም። ስለዚህ ሕይወት ምንም አይመስለውም። እንኳን የአንድ ቀን የሚጠጣው ፌሽታ፣ አንድ ቀን የሚደንስበት ዳንስ እንኳን አይመስለውም ይሄ ሕይወት ማለት ነው። አንድ ቀን ጠጥቶ የሚሰክርበት የመጠጥ ኃይል ደስታ አይሰጡም ለሰው ይሄ ሕይወት ማለት ነው። ይሄ ሕይወት ስላልገባን ነው ጭንቅ የሚይዘው። ብዙ የምናገለግለው አገልጋዮች ይሄ ሕይወት አልገባንም። ብዙ የሚዘምሩ ዘማሪዎች ይሄ ሕይወት አልገባቸውም። ብዙ ሰባኪዎች ይሄ ሕይወት አልገባቸውም። ብዙ ነቢያቶች ይሄ ሕይወት አልገባቸውም። ብዙ ክርስቲያን ይሄ ሕይወት አልገባቸውም። ይሄ ሕይወት ይግባል። ጮና አሜን በል እንጂ ይሄ ክርስቶስ ይግባ። አሜን። ክርስቶስ ያልገባ ሰው ምን ዋጋ አለው? ዞሮ ዞሮ ያው ነው፣ ከዛ አይተናነስም፣ ያው ነው። ስለዚህ የዘላለም ሕይወት በክርስቶስ አግኝተነዋል። ለዚህ ሕይወት ዋጋ ልሰጥ ይገባቸዋል። ድናቸዋል በክርስቶስ የዳና ሕይወት ያንን ሕይወት ጠበቅ፣ ዓለማዊውን ምድራዊውን ለቀቅ። ይህን ሕይወት ጠበቅ ማድረግ ነው። ይህን ሕይወት ካላጠበቅከው ምን ዋጋ አለው? ጠበቅ አድርገው እስቲ። አዎ ይሄ ነው የምናስተምረው። ምድራዊ ነገር አላፊ ነው። ሺህ መኪና ትገዛለህ ብዬ ብተነብይልኝ፣ ሚሊዮኔር ትሆናለህ ብለህ ብዙ አውሮፕላኖችን ትገዛለህ ብንል አላፊ ጠፊ እኮ ነው። ብትገዛም ብኖርም ትሞታለህ፣ ባይኖርም ትሞታለህ። ግን የሚበልጠው ግን የዘላለም ሕይወት ነው። አሜን። ጮና አሜን በል እንጂ የሚበልጠው ምንድን ነው? የዘላለም ሕይወት ነው። በክርስቶስ ያገኘ ነው። ከጨለማ ዳንበት፣ ሃሌሉያ፣ ብርሃን ያየንበት፣ አሜን አሜን አሜን። ከአጋንንት አገዛዝ ነፃ ያወጣችሁበት ይሄ ሕይወት እንዳላችሁ እንድታሰሱ። ከዚህ በኋላ የሚቀጥለው ይህን ነው። ከ12 ጀምሮ ከ13 ጀምሮ ያለው የዮሐንስ ሐዋርያ ዮሐንስ የአንደኛ ዮሐንስ መልእክት ማጠቃላይ ነው የሚያደርገው። ማጠቃላይ ሲያደርግ ስንመለከተው እናንብበው። ምን ይላል? በእግዚአብሔር ልጅ ስም የምታምነው እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ ይላል። አሜን አሜን። ከዚህ በኋላ ያለው ማጠቃለያ የክፍሉ ጠቅላላ ክፍሉን ሰምራይዝ ሲያደርገው ነው የምታደርገው። ሰምራይዝ ያደርገዋል፣ ያጠቃልለዋል። ከላይ ጀምሮ ከአንድ ጀምሮ ያስተማረውን በሙሉ ያጠቃልለዋል። ምንድን ነው የምለው? በእግዚአብሔር ልጅ ስም ለምታምኑ እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ ይላል። ምን እንዳለ እስቲ የዘላለም ሕይወት እንዳለ በለው። ምን ታደርጉ ዘንድ? ታውቁ ዘንድ ምን አደርግላችኋለሁ? እጽፍላችኋለሁ። ሐዋርያ ዮሐንስ ይሄ ነው።
እንዳለ እርግጠኞች እንድንሆን የክርስቲያኖች እርግጦች ናቸው። እነዚህ እርግጠኛ እንድንሆን የሚያደርገን ነገር ነው። መንግሥተ ሰማያት አለ ወይ የዘላለም ሕይወት አለ የሚባል ነገር አለ ወይ ለምለው፣ አዎ እርግጥ ነው አለ እያለን ዮሐንስ ጽፎላቸው። አሜን። እስቲ የዘላለም ሕይወት አለ በለው። አንድዬ ያውቃላት በሉ። የዘላለም ሕይወት እንዳለ እኔም አውቃለሁ በሉ እንጂ እናንተ ታውቁታላችሁ። አሁን በዓለም ዘንድ የሚወራ ነገር አለ። አንድዬ ነው የሚያውቀው፣ እሱ ነው የሚያውቀው። መልካም ስራ መስራት ብቻ እና ታዲያ እኔ አላውቅም የሚል ነገር መጽሐፍ ቅዱሳችን አይነግርም። አንተም ልታውቀው ይገባል። ለምሳሌ የማታውቀውን ምግብ እንድትበላ አትታዘዝም አይደል እንዴ? ለምሳሌ ዝም ብለህ ብዬ የሆነ ምግብ ብሰጥ ትበላዋለህ? ለምን? እርግጠኛ አይደለም። ይሄ ምግብ ይሁን መርዙን አታውቁም። ስለዚህ እርግጠኛ እንድትሆኑ የምናገረው ዮሐንስ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ በክርስቶስ ለምታምኑ። ይህን የሚጽፍላቸው ለማን ነው? ላላመኑ ሰዎች ሳይሆን ላመኑም ጭምር ነው። ለእናንተ ይላቸዋል። አለ ይላቸዋል። አለ። እስቲ የዘላለም ሕይወት አለ ወይ? አለ የለም? እንዳለ ታውቃላችሁ። እርግጠኛ እንድትሆኑ ነው። ዮሐንስ እዚህ ክፍል ላይ ታውቁ ዘንድ ይላል። ምን ታደርጉ ዘንድ? ታውቁ ዘንድ። እዚህ ላይ ዮሐንስ ይህን መልእክት የጻፈበትን ዋና ዓላማ ነው የምናገረው። ዮሐንስ የዮሐንስ ወንጌል ዓላማው ዋናው የመጽሐፉ ዋና አንኳሩ የዘላለም ሕይወት እንድናገኘው ዘንድ። ለምሳሌ የዮሐንስ ወንጌል ምዕራፍ እስቲ ወደ 21 አካባቢ ልውሰዳችሁና 20 አካባቢ ልውሰዳችሁ። ምዕራፍ 20 ቁጥር 31 ልውሰዳችሁ። ምዕራፍ 20 ቁጥር 31ን ቀስ ብላችሁ አውጡ፣ ግድላችሁም እና ዮሐንስ ወንጌል ምዕራፍ 20 ቁጥር 31 31 እናንብበው። ምን ይላል? ምን ብሎ ይጀምራል? ነገር ግን ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። 31 ሌላ አንብብላችሁ። ነገር ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ምን ታደርጉ ዘንድ? ታምኑ ዘንድ። ቀጥሎስ? አምናቸውም በስሙ ሕይወት እንዲሆንላቸው ተጽፏል ይላል። የዮሐንስ ወንጌል ምክንያቱም ይሄ ሐዋርያ ዮሐንስ ወንጌልንና ዮሐንስ ራእይን ሶስቱ ዮሐንስ መልእክቶችን 5 መልእክቶችን የጻፈ ሰው ነው ሐዋርያ ዮሐንስ። ዮሐንስ ወንጌልን የጻፈው እሱ ነው። የሶስቱን ዮሐንስ መልእክቶችንም የጻፈው እሱ ነው። ዮሐንስ ራእይንም የጻፈ ሰው እሱ ራሱ ነው። የዮሐንስንም ዓላማውን ነው እዚህ የአንደኛ ዮሐንስ ላይ ምን እያደረገ ያለው እየገለጸ ያለው። ዋናው ዓላማ የመጽሐፉ ሁሉ ዓላማ፣ የትንቢቶች ሁሉ ዓላማ፣ የታምራቶች ሁሉ ዋና ዓላማው እንደው ከላይ ምናልባት ከላይ ምን ይላል? 30 ይላል ኢየሱስ በዚህ መጽሐፍ ላይ ያልተጻፈ ሌላ ብዙ ምልክቶች በደቀ መዛሙርቱ ፊት ምን አደረገው ይላል? አደረገው ይላል መጽሐፉ። ብዙ ያልተጻፉ ታምራቶች ኢየሱስ አድርገዋል። ወሳኝ የሆኑ ዋና ለሰው ልጆች ለትምህርት የሚያስፈልጉ እንጂ የተጻፈው እያንዳንዱ ኢየሱስ ያደረጋቸው እያንዳንዱ የሰራቸው ቢጻፍ ቀለም አይበቃም፣ ወረቀት አይበቃውም። ለዚህ ዋና ሐሳብ ተጻፈው። ስለዚህ ጌታችን ብዙ ታምራት አድርጓል፣ ብዙ ድንቅ ስራ ሰርቷል። ነገር ግን ዋናው ነገር ነው ያስቀመጠው። አሜን። ዋናው ምንድነው? 30 ነገር ግን እርሱ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲሆንላችሁ ዘንድ ምን ሆኗል? ኧረ በል እንጂ በልበል እንጂ ኢየሱስ የተባረከ ይሆን። ይሄንን ሕይወት እንድናገኝ ዘንድ ይህን መልእክት ነው ዮሐንስ እያነሳለሁ። በዚህ አንደኛ ዮሐንስ መልእክትም ላይ
እያነሳለሁ የእግዚአብሔር ልጅ ስም ለምታምኑ እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን ይጽፍላችኋለሁ። በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው ይላል። አሜን አሜን። ኢየሱስ ያድናል። እንድታውቁ ጽፍላችኋልና የዮሐንስ ወንጌል የጻፈበት ዋና ዓላማውን ይገልጠዋል። ኢየሱስ መሲህ የእግዚአብሔር ልጅ መሆኑን እንድታምኑና አምናችሁ በእርሱ ስም የዘላለም ሕይወት እንድታገኙ ይህ ተጽፏል ይላል። ሃሌሉያ። አሁን ደግሞ በዚህ መልእክት ላይ የዘላለም ሕይወት እንዳለ ታውቁና እርግጠኞች እንድትሆኑ በእምነት እንድትበረቱ አማኞችን ያበረታታል። ሃሌሉያ። አሁን ደግሞ ዮሐንስ እየደገመ ያለው ምንድን ነው? አማኞች እርግጠኞች እንድትሆኑ ይላቸዋል። ሃሌሉያ። እኔ አምኜ ምን እንደው ተሳስቼ ይሁን አመንኩት እንደው የድሮ ሳይሻል አይቀርም እንድትሉ ሳይሆን እርግጠኛ እንድትሆኑ ነው የሚላቸው። ሃሌሉያ። እኔ እኮ ድሮ በፊት እኮ ማርያምን አምኜ ነበር፣ በፊት የእንትን ተከታይ ነበርኩ፣ በፊት እንትን ነበርኩኝ፣ አሁን እንደው ይሄ ነገር ልክ አይደለም እንዳትልና ያዝከው ሕይወት የዘላለም ሕይወት እንዳለ ታውቅ ዘንድ ተጽፏል። ጮና አሜን በል። ለትንቢት ብቻ አሜን በል። ይሄም ትንቢት ነው። አሜን በል። ይሄ የሚበልጥ ሕይወት ነው። አሜን በል። ይሄኔ ሶስት ሁለት መልእክቶችን ጣብጣል ቢያደርግ ይሄኔ ወንበር አይበቃም። ኢየሱስ ያ ከሁሉ ግን የሚበልጠውን እውነት እየነገርኳችሁ የዘላለም ሕይወት ነው ይላል። መቼም ቢሆን በዚህ ምድር ላይ ውስን የሆነ ዘመን ትኖራላችሁ። የፈለገ ኑሮ ቢኖራችሁ ባይኖራችሁም ውስን ዘመን ነው የምትኖሩ። ትሞታላችሁ፣ መሞታችሁ አይቀርም። ጎን ያለ ሰው መሞት አይቀርም ብለው ስትሞት ወዴት እንደምትደሙ ማወቅ አለብህ ብለው የደበዘዘ መንፈስ ተመታ። ትንቢት የለመደ መንፈስ ዘንድሮ ትንቢቶችን እናስወጣለን። እንዴት ካላችሁ ትንቢት የዘላለም ሕይወት የሚያስቀር ከሆነ ዋጋ የለም ማለት በቃ ትንቢት ጌታን ለኔ የሚል ብቻ ቸር ሰው ለምን እንደሚሄድ ታውቃላችሁ? አብዛኛው ትንቢት ፈላጊ ነው። በቃ ትንቢት ብቻ ትንቢት ጌታ ይበለኝ ይላሉ እኮ ጌታ በሕልምም ይላሉ እኮ። ግን ትልቁ ነገር ግን ማስተዋል አለብን የዘላለም ሕይወት ነገር ጠበቅ እንድታደርጉ ነው። በትንቢት የገባ በትንቢት ስለሚወጣ በጌታና በዘላለም ሕይወት የገባ ሰው ይዘልቃል። አሜን ነው ወይ? ብዙ ሰዎች እኔ አያለሁ። ብዙ ሰዎች ሞቅ ስል ይገባና ቀዝቀዝ ስል ይሄዳል። ልትሄዱ ከፈለጋችሁ እናንተ መንገዱ ጨርቅ ይሁንላችሁ። ያኮረፈ ሰው ዛሬም ጠዋት ሄደዋል፣ ከሰዓት በኋላ ይሄዳል፣ ነገም ይሄዳል። ኢየሱስ ግን የዘላለም ሕይወት ይሰጣል። ጮና አሜን በል። ሳይገባ የገባ ዘንድሮም ይወጣል። ምን ታደርገዋለህ? በትንቢት የገባም ይወጣል። ጌታን አምኖ የገባ ግን ይዘልቃል። አሜን አትልማ? ያው ተጣላችሁ እንዴ? ትንቢት ብቻ የሚፈልግ ትውልድ የሞላበት የሆነ ጭፈራ ብቻ የፈለገበት ሕይወቱ ስታይ ግን ሌብነት ሳይቶ ክፋት ሳይቶ ማታ ይጠጣና ቀን ግን ትንቢት ፍለጋ እንደኛ ጠበቅ ያለበት ቦታ ብዙ አይወድም። ደግሞ ልክ ስለምንነገር ማለት ነው። ልክ ነው የምናወራው። መሞት አይቀርማ። ልክ ነው የምናገር መኖር ያለብን አንድ ቀን ስለምትሄድ ማለት ነው። እውነቱን ተናግረ መሄድ ነው የሚሻለው። ኢየሱስ ያድናል። እውነት የሌለበት ሕይወት ምን ዋጋ አለው? እውነት ያለበት ሕይወት ይጠቅማል። ለምድር አይደለም ምን ሰብከው ለሕይወት ነው የሚሰብከው። አሜን። እኔ ከተወለድኩ ጀምሮ ለምድር ሳይሆን የሚሰብከው ለሕይወት ነው። ሕይወት መኪና ከሆነ ማንም ይነዳል። ዛሬ ያልተነዳ መኪና የተነዳ ነው አብዛኛው የምንነዳው። እንደውም አበሻ አካባቢ የሚነዳው መኪና አብዛኛው የተነዳ አይደል፣ ጥርሱ ያለቀበት 30 ዓመት የተነደበት ነው የሚነዳው። ለዚህ ኮልኮል አልናገርም። የምናገረው የዘላለም ሕይወት ነው። አሜን። ኢየሱስ ያድናል። ጎን ያለው ገፋ አርግና ለዚህ ሕይወት ስናገር አትተኛ በለው። ድንዛዜ ተመታዩ እንዲህ ይሄ ሕይወት ስናገር አትተኛ በልና ገፋ አርጋ ገፋ አርገና ይሄ ሕይወት ስናገር አትተኛ በለው። ዱካካም ነገር የተመታዩ ዱካክን ዛሬ ምን አባት ሰው የዘላለም ሕይወት ሲነገር የሚተኛ የሚያንቀላፋ ትውልድ ከሆነ መስበኩ ምን ዋጋ አለው? ስለዚህ የሲኦል እንትን ነው የምንሰበስበው ማለት ነው። ደህና ናችሁ? ጠንከር አልኩት። ያው ጠንከር ያደርጋል። ጊዜው ላይ ጠንከር የሚል ስብከት ነው የሚያስፈልገው ጊዜ
ሰው እኮ እዚህ ዘምሮ እዚህ የሚሰርቅበት ዘመን እዚህ ዘምሮ እዚህ ጋር ሌላ ወንጀል የሚሰራበት ዘመን ላይ ነው ያለው። እዚህ ሰብከ እዚህ ጋር ሌላ ተአምር የሚሰራበት ዘመን ላይ ነው ያለው። ለዚህ የዘላለም ሕይወት ነገር ቢገበን እኮ ለጌታ ነው የምንኖረው። አሜን። ለገንዘብ አይደለም። ለገንዘብ ብቻ አትኖር በኢየሱስም። ለቡሌ ቡሌ ተመታኝ ቡሌ መንፈስ ብቻ ሰው ለእንጀራ ብቻ ይኖራል። አስፈልግ ለጌታ ገንዘብ ብላ ስራ ጠጣ በደንብ ብላ ልፋ። አው ለጌታ ግን የጌታን ጊዜና ገንዘብ አትብላ። በቃ ምን አድርገው ልፋ በደንብ ስራ 24 ሰዓት ጌታ ጸጋውን ያብዛልህ። ጸልይልሃለሁ። አሜን ነው። ተሸከም ገንዘብ አገኝ አትሰረቅ እንጂ ምንም ኢቶቻችንም የትም ገብታችሁ ስሩ ብቻ ቺቺና አትሄዱ እንጂ ኢየሱስ ያድናል። የትም ገብተሽ ስሪ የትም ስሪ ምንም ስሪ 24 ሰዓት ማታም ግቢ ግን ሕይወት ያለበት ነው መሆን ያለበት። አሜን አሜን። ኢየሱስ ያለበት ሕይወት ግን ለዚህም ሕይወት ዋጋ ስጣ። ገንዘብ ልታገኝ እንደምትለፋ ለሕይወትም ልፋ። አሜን ሃሌሉያ። ሰው ገንዘብ ሲባል ሰው ለፍቶ አይደል? እውነት ለፍቶ አደር ነው ሁሉም ሰው አይደል? ላብ አደር ወዝ አደር ነው። ሁሉም በላብ ነው የሚበላው። ወንበሩ ሊለያይ ይችላል አይደል? የቢሮ ልዩነት እንጂ ሁሉም ለፍቶ አደር ነው፣ ላብ አደር ነው። ጎንደር ሰው ላብ አደር ለፍቶ አደር ያው አንድ ነው ብለው ወዝ አደር ላብ አደር ወፍቶ ሰርቶ በላም ያው ነው ብለው እስቲ ወደዚህ ወደ ጅማ አካባቢ ላይ ሰርቶ በላ ነው የሚሉት። ያው የየአካባቢው ቋንቋ ይለያያል። ሰርቶ በላ ያው ሰርቶ በላ ወዝ አደር ላብ አደር ምን አደር ዝም ብሎ አደር ሰርቆ አደር ያው ነው የተመታ ይሆን ስራ። ነገር ግን ለሕይወት ዋጋ ስጥ። አሜን። ስራ ልታገኝ ልትለፋ ይገባል። አትስራቅ እንጂ 9 ሰዓት ተነስ። ጌታ ይባል 9 የምነሰው ሁሉም ሰው ኢትዮጵያ ሕዝብ ገንዘብ ሊያገኝ የሚለፋ ሕዝብ ነው። ግን የዘላለም ሕይወት ጉዳይ ግን መቅለል የለበትም። አሜን ነው። እሺ ገንዘብን አክብደ አንድ ቀን ትተው የምትሄደውን ሀብት ብቻ አስቀድመ ጌታን ማታስቀድ ሕይወት ከጣልከው አደጋ ይዛ ጋር ነው ያለው። ተበጀይ ነው ችግር ብሏል አባባ። ገንዘብ 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 ብር እያልክ ይሄን የከበረው የዘላለም ሕይወት ነገ ደግሞ ሄደ የምታርፍበትን ሕይወት መትዘናጋ ከሆነ ግን አደጋ ውስጥ ነው ያለው። አደጋ ውስጥ ነው ያለው። የዘላለም ሕይወት ከሁሉ ይበልጣል። አምናችኋል? ድናችኋል? ተጠምቃችኋል? ይሄ ሕይወት ከሁሉ ይበልጣል። ያላኮረፈ ሰው ያጨበጭባል ለጌታ ክብር። እችን ሕይወት ጠበቃ አድርጋ እንድትይዝ ነው በጣም በጥሩ ወንድም እንደ ጥሩ ወንድም የሚመክር። አዎ የእግዚአብሔር ቃል ስለሚያዝ ማለት ነው። እንደ ጥሩ ወንድም ሲኦል እየሄድክ አንተ እኮ ይሆንልህ አልልም። እየሳትክ ይሆንልህ አልልም። ምን ይሆንልሃል? እንዴት ይሆንልሃል? አይሳካልም። ግን ይሄ ሕይወት የያዝከው ሕይወት ግን ተሳክቶልሃል። ትባረካለህ ብዬ አልልም፣ ተባርካል። ይሳካልሃል ብዬ አልሰብክም፣ ተሳክቶልሃል። ለምን ካልከው ኢየሱስ ካለ ሁሉ አለ። ጮና ኢየሱስ አለ በል። አዎ ለዚህ ሕይወት ክብደት እንድሰጡ ይፈልጋሉ። ባላንስ በቃ ይሄ ሕይወት ባላንስ አድርገው በቃ ይሄን ሕይወት በቃ ምንድነው ትዳር ምድር ላይ በቃ ከፀሐይ በታች ነው። ስላላገባው እንደዚህ አይደለም እኮ ግድግድለም ስላላገባ ይሄ ሕይወት ያዘው ግድለም አንድ ቀን ታገባለህ ያላገባካለ ትዳርም ባለይቴ ግድለሽም ልታገቢ ይሆናል። ግን ከዛ በላይ ነው ይሄ ሕይወት። አሜን አሜን። ማግባት መውለድ መኖር ለዚህ ምድር ነው ከፀሐይ በታች ነው። ግን ይሄ ሕይወት የዘላለም ነው። አሜን ነው ወይ? በሰማይ የሚቀጥል ማግባት አይደለም እኮ የዘላለም ሕይወት ይቀጥላል። ግን ከሁሉ የሚበልጠው የዘላለም ሕይወት በማን ማመን? በክርስቶስ ያመነ ሰው የዘላለም ሕይወት አለው። እስቲ አለ ይበል እንጂ ይሄ ሕይወት ነው የሚያስፈልገው። ከዚህ ሕይወት ጋር እንድትኖር ይሄን ሕይወት ጠበቅ እንድታረግ ነው የሚያስፈልገው። አለ እርግጠኛ ነህ? አዎ ሕይወት የለም እያልክ አለ እያልክ እንደው ሞት እንደሌለ የማያምን አለ? ሞት የለም የሚል ሰው አለ? እስከ እናንተ መካከል ሞት እንደሌለ የምታምን ሰው ካለ እጅ አንሳ። እሺ ሞት እንዳለ የምታምን ሰው በየቦታ እድር የምትገቡ ለምንድን ነው? እስቲ ቆይ ለምንድን ነው በየቦታ ሰው እድር የሚገባው? ለመንግስት ሰማት ነው እንዴ? ምን ስላለ ነው? ሞት አይቀሬ ስለሆነ ሞት ስላለ አይደል እንዴ? ሞት ምናልባት አይታወቅም። ማንም ሰው ይሄው ሞትን ተሸክመን የምንኖረው መቼ እንደሚል እንደዚሁ የዘላለም ሕይወት ደግሞ እንደዚሁ አለ ብለህ እንድትኖር ይፈልጋለሁ። ኢየሱስ ያድናል። አዎ ለዚህ ሕይወት
ዋጋ እየከፈልክ መቼ እንደምትሄድ ወጋው እያልክ ሆና ይሄን ምን ይወጋል? ጌታ ኢየሱስ ያድናል። ማይወጋ አይወጋም፣ የሚወጋ ነው የሚወጋው። እንኳን ተወግቶ መላልቅ ብሏል እንጂ እንኳን ተወግቶ አያልቅም። መቼ አለቀና ነው? እዚህ ይወጋል፣ እዛ ይወጋል፣ ይወጣል፣ ይጮሃል፣ በየቦታው መልኩን ቀይሮ ይመጣል። እዛ ይጮህ መንፈስ፣ እዚህ ጋርም ደግሞ ስገሰጽ ይጮሃል። በቃ አለ ዞር ነው ማለት አጋንን ዞር ልጅና የደከመ ህይወት ሲያገኝ ይይዛል፣ ያ ይገሰጽ ይወድቃል። ስለዚህ የዘላለም ህይወት በክርስቶስ አለን። አጨብጭቡ ለዚህ ህይወት። ሃሌሉያ። ምንም መጨነቅ የሌለብህ ለዚህ ምድር ነገር ዋጋ መስጠት የሌለብህ በጣም እንደው ልብህን ክራጋ ወዮ ብለህ ሌሊቱን ሙሉ ማልቀስ የሌለብህ ነገር አንተ እኮ ነገርን ምድራዊ ነገር የምታካብድ ሰው ሳትሆን የዘላለም ህይወት ይዘሃል። ይሄ ህይወት ነው ማካበድ ያለብህ። አንዳንድ ሰዎች ለእንትኑ በቃ ሌሊቱን ሙሉ እያለቀሰ የሚያድረው የለም እንዴ? በቃ ገንዘብ ስለጠፋ ስላላገኘ ሌሊቱን ሙሉ እያለቀሰ የሚያድር ያስለቀሰው ገንዘብ ነው እንዴ? ለምን ታለቅሳለህ? አንተ እኮ የዘላለም ህይወት እኮ ይዘሃል። እሱ አይበልጥም? አይበልጥም ወይ? ጀኔ ተመታዩ መንግስት ሰማት ነገር ቢገባ እንደዚህ አትሆንም። እንደዚህ ኮልኮሌ አንሆንም። እንደዚህ ተራ ሰው አንሆንም። እንደዚህ እኮ ዋጋ ቢስ አንሆንም። ዋጋ ነው የምንሰጠው። መንግስት ሰማት ሁኔታ ቢገባን ለጸሎት ዋጋ እንሰጥ ነበር። መንግስት ሰማት ነገር ቢገባን እኮ ለአምልኮ ለእግዚአብሔር ቃል ዋጋ እንሰጥ ነበር። ለጸሎት ዋጋ እንሰጣለን። ለቸርች ዋጋ እንሰጣለን። ለወንጌል ጉዳይ ዋጋ እንሰጣለን። ለሚጠፋው ህዝብ ዋጋ እንሰጣለን። ቢገባን እኮ ቢገባን እንደዛ ነው የምንሆነው። ስላልገባን ነው። እግዚአብሔር አምላካችን አይኖቻችን ይግለጥልን። አሜን አሜን አሜን። ስለዚህ ታምኑ ዘንድ እጽፍላችኋለሁ እርግጠኛ እንድትሆኑ ነው የሚለው። ከዛ የዘላለም ህይወት እንዳላችሁ እንዲያውቁና እርግጠኞች እንዲሆኑ በእምነት እንዲበረቱ ለአማኞች ይጽፋል። እርግጠኛ እንዲሆኑና እንዲበረቱ በእምነት ምን እንዲሆኑ እንዲጸኑ ያበረታታል። እርግጠኛ የሆነ በእምነት ጽና። እንደነገርኳችሁ ስራ ስትሄድ ገንዘብ ስለሚቆረጥ በጠዋት ትሄዳለህ በሰዓት። ለምን? በሰዓት መግባት አለ። አለዛ ምን ይቆረጣል? ገንዘብ ምን ይሆናል? ገንዘብ ይቆረጣል፣ ቁርጥ ይደረጋል። የፈለገ ነገር ቢሆን ማስጠንቀቂያ ይጻፍብሃል አይደለ? ከዛስ የመንግስት ከሆናችሁ በሰዓት ባለመግባት ትገመገማለህ፣ ደሞዝ ይቆረጣል። ከዛስ ማስጠንቀቂያ ይሰጣል። ከዛስ በስራ ትባረራለህ። እየራጠ ማለት ነው ቋሚ ደሞዝህን። የግል ተቀጣሪ ከሆናችሁም የግሎቹ ደግሞ ይጠብቃል። ከዛ በላይ እና እንትና በሰዓቱ ስላልገባ ደሞዙ ይቆረጥበት ወይም ይባረር ከስራ በሰዓት ስለማይገባ ይባላል። እና ስለዚህ ምን ያስፈልጋል? በሰዓት መሄድ፣ በሰዓት መስራት፣ ታማኝ መሆን። አለበለዚያ ግን ከቋሚ ደሞዝ ከወጣ ደግሞ አሁንም ስራ ፍለጋ መንከራተት ይሆንባል። ልክ እንደዚህ እንደምትሆን ለዚህም ህይወት ዋጋ ሰጥታ እንድትኖር እግዚአብሔር ይፈልጋል። አሜን ነው። አሜን ባሰኝም እስቲ አሜን። ያው እንደዚህ ነው የምለው። እንደዚህ ነው የምሰብከው። ስብከት እንደዚህ ነው። ደሞዝ እንዲቆረጥብህ በጠዋቱ ገብታ በሰዓት እንደምትሄድ እዚህ በእግዚአብሔር ቤት ደሞዝ የለም ብላ እንዳትዝናና። ጌታ የሚፈልገው ድንገት ሳይመጣብህ ከጌታ ጋር ያለን ህይወት ይዛ ለዚህም እርግጠኛ ሆነ እቺን ህይወትማ ብላ እንዳላጣ እያልክ መኖር ያስፈልጋል። እግዚአብሔር ጸጋውን ያብዛልን። ይሄ ነው የእግዚአብሔር ቃል። ይሄ ነው የሌለውን እናወራ ያለውንም እናወራ። እርግጠኛ እንዲሆኑና እንዲበረቱ ለአማኞች ይጽፋል። እርግጠኛ እንድትሆን እንድትበረታ። በምን በርታ? በእምነት በርታ። የበረታ ክርስቲያን ያስፈልጋል። የጸና ክርስቲያን ያስፈልጋል። የጋላ ክርስቲያን ያስፈልጋል። በየፌርማታው የሚታለልና የሚስት አያስፈልግም። እኛውን ትንሽ ነገር ነው እኛን የሚመታል። ትንሹ ነገር ይመታል። አሁን አሉ በእንተ ትንሹ ነገር እኮ ይመታል። በቃ ትንሽ እንቅፋት ነች። ለምሳሌ ከድንጋዮቹ እችን የምታክል ድንጋይ ለምሳሌ አደናቅፋችሁም አይደለ? ትንሹ ድንጋይ አደናቅፋችሁም እንደዚህ ያደረገ ፍተር የምታደርጉት በእግራችሁ
ትልቁ ድንጋይ ቢሆንስ ያደናቅፋችሁ አይጥላችሁ ይችላል። አሁን ጴንጤችም የምታክል ትንሹ ድንጋይ ነው በዚህ ሰዓት የሚያሰናክለው። ከአገልግሎቱ ከህይወቱ ከያዘው ነገር ትንሹ ድንጋይ በቂ ነው። ትንሿ ነገር በቂ ነው። ስለዚህ እንድትበረታ በምን በክርስትና በህይወት በእምነት እንዲበረቱ ይጽፋል። ማን ነው? ሐዋርያው ዮሐንስ። ብርታት ያስፈልጋል። በአገልጋይ ብቻ ብርታት፣ አንተ ህይወት ሊበረታ ይገባል። ክርስትና ብርታት እንጠይቃል። የፈለገው ላቱ ክርስቶስ የሞላ ህዝብ ብርታት ከሌለው ምንም አያደርገው። በአንድ ሳምንት ያ ሁሉ ይበተናል። ይሄ ሁሉ በየክርስዱ የምናገኛቸው ህዝቦች ክርስትና ጥንካሬ ከሌለ በአንድ ሳምንት ተቃውሞ ቢመጣ አገር ጥለው የሚሄድ ነው። ወይ ክደው ቁጭ ያርጋል። አይ ያልነበርኩም እዛ ጋር የሚል ህዝብ ነው ያለው። ስለዚህ እርግጠኛ እንድትሆኑ እግዚአብሔር ይፈልጋል። አሜን ነው። በርቱ ይላችኋል። አሜን። በምን በርታ? ክርስትና። ወጣቶች እዚህ ያላችሁ አገልጋዮች፣ ዘማሪዎች፣ ልጆች፣ ትልልቆች፣ ትንሽ ከፍ የምትሉ በእድሜ በክርስትና እድገት ሳይሆን በእድሜ ከፍ የምትሉ ሁላችሁም ምን እንድትሆኑ? እንድትበረቱ። ክርስትና ብርታት ጠይቃል። የሚያሳዝን ነገር ነው በየቦታው የምትሰሙትና በጣም አሳዛኝ፣ ክርስትናን የሚያሰድብ ክርስትና ህይወት የሚያጠፋ ስለሚዘጋጅ ስለዚህ መጠንቀቅ ያስፈልጋል። ቁጥር 14 ምን ይላል? 14ኛው እናንብበው። እግዚአብሔር ፊት ለመቅረብ ያለን ድፍረት ነውና ማንኛውም ነገር እንደ ፈቃዱ ብንለምን እርሱ ይሰማናል። የምንለምነው ሁሉ እንደሚሰማን ካወቅን የለመነውን እንደተቀበል እናውቃለን። አሁን እዚህ ክፍል ላይ ዮሐንስ እርግጠኞች እንድንሆን የሚለው እያነሳማለው ጉዳይ ጠቅላላ እርግጠኛ እንድንሆን ያስፈልጋል። አሁን ለምሳሌ የምንለምነውን ከለመነው እንደ እግዚአብሔር ፈቃድ እንደሚሆንልን ደግሞ እናውቃለን ይላል። ቁጥር 14 ምንድን ነው ብለው በእናንተው ምን እያለ ነው? በሱ ዘንድ ያለን ድፍረት ይህ ነው። እሺ እንደ ፈቃዱ አንዳች ብንለምን እንደሚሰማን ካወቀን እሺ ይሰማናል። እንደ ፈቃዱ የምንለምነውን ጌታ ይሰማል። ከዛስ የምንለምነውን ይገባል አይደለ? በቃ 14 እግዚአብሔር እንደ ፈቃዱ የሚለምኑትን ነገር ምን አረጋል? ይሰጣል። ጸሎታችን ምን አረጋል? ይሰማል። ሰምቶስ ምን አረጋል? ይመልሳል። ይሄም እርግጠኞች ነን። በዚህም ላይ እያለ ያለው በዚህ የሚለምኑት ነገር ማንኛውም ነገር እንደ ፈቃዱ የሚለመነው ይሰጣል። እንደምኑ አሁን እዚህ ጋር ልመና አለማመኑ እንደ ፈቃዱ ነው የሚለው። ስለዚህ ያለ ፈቃድ የሚለመን ልመናም አለ ማለት ነው። የምንለምነውን እንደ ፈቃዱ መሆን አለበት እንጂ ያለ ፈቃድ ለምሳሌ ግደለኝ የሚል ልመና ይሄ እንደ ፈቃዱ ነው። ውሰደኝ፣ ነፍሴን ውሰደኝ፣ ልክ ነው። ባትመልስም የሆነ ይመልሳለሁ፣ ልክ አይደለም። ሲጀመር ውሰደኝ ስላልክ የሚወስድም አይደለም። በእርግጥ ሰው የአፉን ፍሬ ሊበላ ይችላል በአጭር ሰዓት፣ ሁል ጊዜ ግን አያረገውም እግዚአብሔር። ምክንያቱም ሰውዬ ነው እግዚአብሔር የሚመራው ማለት ነው። ለምሳሌ እንደዚያ እንደ ፈቃዱ የሆነው እንጂ እንደ ፈቃዱ ያልሆነው በእግዚአብሔር ዘንድ ልክ አይደለም። እርግጠኞች ነን እግዚአብሔር ይመልስ እንደሚመልስ ጸሎታችን፣ ልመናችን እናውቋልና ስለዚህ በጊዜው እንደሚመልስ ካወቀን እንደዚሁ ደግሞ እግዚአብሔር በነገር ሁሉ ደግሞ በየጊዜው የምንለምነውን ልመና ጸሎታችን ምን ያደርጋል? ይሰማል እና ይመልሳል፣ ያደርገዋል። እርግጠኞች ነን። እስቲ ምንድን ነን? እርግጠኞች ነን። የሚሰማን የሚያደርግ አምላክ አለን። ሃሌሉያ! እግዚአብሔር እርግጠኛው እንድንሆን ይፈልጋል። በመንግስተ ሰማያት ጉዳይ እርግጠኛ እንድንሆን፣ በጸሎትም እርግጠኛ እዚህ ጋር የምለው
እነዚህ ዮሐንስ ከሰማን ከእርሱ የምንለምነው ሁሉ አሁኑኑ እንደምንቀበል እናውቃለን ይልና ምንም እንኳን የለመንነው ወዲያውኑ ባይሰጠንም እንኳን የተቀበልነው እንደተቀበልን ያህል ደግሞ መቁጠር ያስፈልጋል። የለመናችሁትን እንደተቀበላችሁ ምን አድርጉ ቁጠሩ ይላል። እንደ ፈቃዱ የለመናችሁትን የጸለያችሁትን እንደተቀበለን እንቆጥራለን ማለት። ስለዚህ እርግጠኛ ሆነ ለምሳሌ ያህል የዘላለም ሕይወት ተስፋ ገና ወደፊት እንደምናገኘው ቢሆንም አሁን የተቀበልነው ያህል እንደምናገኘው እርግጠኞች ነን። ስለ እርግጠኝነት ነው ጳውሎስ ዮሐንስ እየተናገራለሁ። አዎ ዛሬ ባይመልስም ነገ እንደሚመልስ እርግጠኞች ነን እንደ ፈቃዱ የለመናችሁት። እንዲሁም ደግሞ ያመናችሁት እምነት ስለ እምነት ነው፣ ስለ ዘላለም ሕይወት ነው እያለ ያለው። አሁንም ቢሆን ግን እንደዚሁም በተስፋ ያመናችሁት ጌታ በትክክል እንደሚመጣና እንደሚወስድ እርግጠኞች እንድንሆን ያስፈልጋል። ማንም ሰው ወንድሙን ቁጥር 16ን እናንብብ። እንደዚህ ይላል 16 ማንም ሰው ወንድሙን ለሞት የሚያበቃው ኃጢአት ቢያደርግ ቢያየው ይጸልይ። እግዚአብሔር ለሞት የሚያበቃው ኃጢአት ላላደረጉ ሕይወትን ይሰጣል። ለሞት የሚያበቃው ኃጢአት አለ፣ ስለዚህ ግን ይጸልይ አይልም ይላል። እዚህ ጋር ማንም ሰው የሚል ቃል አለ። እስቲ እናንብበው። ምን ይላል 16ኛው ለሞት የሚያበቃ ኃጢአት፣ ለሞት የሚያበቃው ኃጢአትና ለሞት የማያበቃ ኃጢአት የሚላል። ሁለቱም ጋር ሁለት ሐሳብ ነው ያለው። በእናንተ አይልም ማንም ወንድሙን ለሞት የሚያበቃ ኃጢአት ሲያደርግ ነው የማያበቃ ኃጢአት ሲያደርግ ቢያየው ምን አድርገው ይጸልይ ይላል። ይሄ ማለት ለማን ነው የማያበቃ ኃጢአት ላደረጉ ሕይወት ይሰጣልና ለሞት የሚያበቃው ኃጢአት አለ፣ ስለዚህኛው ለዚህኛው ደግሞ አንጸልይም ይላል። ለአንደኛው ጸልይ፣ ለዛኛው ምን ታርገው አትጸልይ ይላል። ሁለቱም ምን ማለት ነው? ዮሐንስ ማንም ሰው ወንድሙን ኃጢአት ሲሰራ ቢያየው ይጸልይለት፣ እግዚአብሔር ሕይወት ይሰጠዋልና። ያዕቆብ ኃጢአት ለሚሰራ ወንድም እንጸልይ፣ ያም ወንድም ከኃጢአቱ እንደሚነጻና እንደሚፈወስ ይናገራል። ያዕቆብ ምዕራፍ 5 ላይ 16 ቁጥር ላይ ይህ ብቻ አይደለምና በጸሎታችን አማካይነት እግዚአብሔር ሕይወትን ይሰጠዋል ይላል። እዚህ ላይ ሕይወት ስል አንድ ሰው ከሕመሙ ከተፈወሰ በኋላ የሚያገኘውን የታደሰ ሕይወትን ነው የሚያሳየው እንጂ የዘላለም ሕይወትን አይደለም። ከዛ በኋላ ያለውን ሕይወት ያ ለዛ የምንጸልየው ጸሎት ነው የፈውስን ለዛ ሰው የሚያስገኝለት ይላል። ለሞት የማያበቃው ኃጢአት የምለው ይህንን ነው። ለሞት የማያበቃው ኃጢአት አለ የምለው ምናልባት ሰው ስቶ ከሆነ በትንሹ በጣም የማያበቃ ኃጢአት ከሆነ ደግሞ ቢጸለይለት ያ ሰው ደግሞ ይነጻል፣ ይፈውሳል፣ ይድናል፣ ይቅርታ ይገኝለታልና ይላል። ስለዚህ ስጋዊ ሕይወት ማለቱ ሊሆን ይችላል። ወይም ደግሞ ሕይወት ስል የኃጢአተኛ ሰው ኃጢአት ይቅር ከተባለለትና ከነጻ በኋላ የሚያገኘው አዲስ ሕይወት ሊሆን ይችላል። ስለዚህ ከኃጢአትና ከስጋዊ ሕመም እንደተፈወሰ የታደሰ መንፈሳዊና ስጋዊ ሕይወት እንዲኖር አንዳችን ለሌላው እንጸልይላል። የደከመ ሰው ካለ ለዛ ሰው ብንጸልይለት ተፈውሰው አዲስ ሕይወት ሊኖር ይችላል ይላል። ሁለተኛው እዚህ 16ኛው ላይ ደግሞ ምንድነው? ሁለተኛው የሚለው አለ። ምን አለ? ለሞት የሚያበቃው ኃጢአት አለ ይላል። ቀጥለው ምን የሚያደርገው? ለሞት የሚያበቃና የማያበቃ ኃጢአት አለ። እሱን ለሞት የሚያበቃው ታዲያ ምንድን ነው? ስለዚህ ነገር ግን መጸለይ ያስፈልግም ብለዋል። ምንድን ነው ታዲያ? በዚህ ቁጥር የመጀመሪያ ክፍል ላይ ዮሐንስ ለሞት ስለማያደርስ ኃጢአት ይናገርና ሁለተኛው ክፍል ላይ ደግሞ ለሞት ስለሚያደርሰው ኃጢአት ይናገር። ይህ አይነት ኃጢአት መንፈስ ቅዱስን የመስደብ ኃጢአት ነው። ስሙኝ፣ በዚህ ጋር መንፈስ ቅዱስን የሰደበ ሰው ኃጢአቱ አይሰረይለትም የሚለው ነው። ዮሐንስ እያለ ያለው መንፈስ ቅዱስን የሰደበ ሰው ምን የለውም? ስሬት የለውም፣ ይቅርታ የለውም ይላል። የመጀመሪያው ግን ምናልባት የሳተው ትንሽ ኃጢአት፣ ያው ኃጢአት ትንሽ ትልቅ የለውም። ነገር ግን ለሞት ለሞት የማያበቃው ኃጢአት ጸሎት የሚያስፈልገው ድካም ሊኖር ይችላል። ለዚህ ጸልል። አሁን ግን ለዚህኛው ግን ጠበቅ ያለ ነው። መንፈስ ቅዱስን የሰደበ ሰው ለዘላለም ምን አይሆንም?
አይሰረይለትም ይላል። አይሰረይለትም። ምን ማለት ነው ታዲያ መንፈስ ቅዱስን መስደብ ብላችሁ ስትመለከቱ ምን ማለት ነው? እንዴት ነው ሰው መንፈስ ቅዱስ መስደብ የሚችለው? ይሄ ለሞት የሚያደርስ ኃጢአት መስደብ ማርቆስ 3:28 ላይ ማንበብ ትችላላችሁ። ይቅርታ የሌለበት ኃጢአት። መንፈስ ቅዱስ መስደብ ማለት ምን ማለት ነው ስለን በተደጋጋሚ እግዚአብሔር ክርስቶስን ወንጌልንና በልባችን የሚሰመን መንፈስ ቅዱስን ምስክርነት አለመቀበል ማለት ነው። መስደብ በልባችን የፈሰሰ መንፈስ ቅዱስን ኃይል ወንጌልንና በልባችን የሚሰመን የመንፈስ ቅዱስን ኃይል አለመቀበል፣ ምስክርነት አለመቀበል፣ ወንጌልን አለመቀበል፣ ክርስቶስን አለመቀበል፣ ይህን በተደጋጋሚ መቃወም ደግሞ ምንድነው? መንፈስ ቅዱስን መስደብ ነው። ወይም ደግሞ ሆን ብለን ኃጢአታችንን ማድረግና በንስሐ አለመመለስ ማለት ነው። አመፀኛ ደንዳና ልብ፣ ሆን ብለን ኃጢአት ማድረግ። ሰው ኃጢአት በሁለት መልኩ ይሰራል። አንደኛው በድካም የሚሰራ ኃጢአት አለ። ደክሞታል ልጁ ወይም ሰውየው ወይም ሴትየው ወይም ማንኛውም ሰው በድካም የሚሰራው ኃጢአት አለ። ያ ይቅርታ ያስፈልገዋል። ነገር ግን ሁለተኛው ደግሞ ምንድነው? ሁለተኛው በፕሮግራም የሚሰራ ኃጢአት ነው። ሰምኝማ ጎን ያለው ሰው ስማ በለው። ገፋር ስማ በለው። ጎን ያለው አሁንም በለው። ስማ እየተባልክ ነው በለው። የት ነበርክ በለው። እዚህ ነው ወይ በለው። እየሰማው ነው በለው። ስማ ስማ። ኃጢአት በሁለት መልኩ የሚሰራው ኃጢአት አለ። በፕሮግራም የሚሰራውና በድካም የሚሰራው። ሳይታወቅ ድንገት በድካም የሚሰሩትና ፕሮግራም ይዛችሁ አውቃችሁ የምታረጉት ምናረጉ ኃጢአት ማለት ነው። ስሬት የሌለው በተደጋጋሚ ኃጢአት ውስጥ እየተመላለስን ንስሐ መግባት ሲገባን አንገታችን እያደነደንን የምንገባበት ኃጢአት ምንድን ነው? የእግዚአብሔር መንግሥት ውስጥ ይቅርታ የለውም። እሱም ደግሞ መንፈስ ቅዱስን እንደ መስደብ ይቆጠራል። ጌታ እየገሰጸው ተመለስ እያለ ወዴት እየሄድክ ነው እየተባለ ደግሞ አልሰማም ያለ ሰው ያ መንፈስ ቅዱስን እንደ መስደብ ይቆጠራል። እግዚአብሔር ከዛ ይጠብቀን። አሜን አሜን። ሁሉም አማኞች በየጊዜ መንፈስ ቅዱስን ያሳዝናል። በእርግጥ ቢሆንም ግን የኛው ለየት ያለ ነው። ቀጥሎ ብዙውን ጊዜ በእርግጥ በክርስቲያኖች ላይ መንፈስ ቅዱስን መስደብ አይታይም። ግን ከክርስቶስ ውጪ ባሉ ሰዎች ላይ ማለትም ጌታችን ኢየሱስን ባላመኑ ሰዎች ላይ እንደዚህ አይነት ነገር ሊከሰት ይችላል። መንፈስ ቅዱስ መቃወም አንዳንድ ጊዜ እነዚህ ተብሎ የምንቃወማቸው ሰዎች የጌታ መልእክተኞች፣ የጌታ ባሪዎች ክርስትናን ጨምሮ ደግሞ የምንቃወመው ከመንፈስ ቅዱስ ጋር ሊገናኝ ይችላል። መንፈስ ቅዱስን መሳደብ፣ መንፈስ ቅዱስን መቃወም ይሄ ነው። ሌላ መንፈስ ቅዱስ መቃወም እንዴት ነው መስደብ ካለች የመንፈስ ቅዱስን ስራ እንዳይሰራ ማድረግ፣ የፈለገውን እንዳይሰራ ማድረግ። አልቀበልም፣ የመንፈስን አሰራር እኔ አልቀበልም ማለት እንደዚህ የመሳሰሉ ነገሮች መንፈስ ቅዱስን መስደብ። ከኛ ይልቅ አብዛኛውን ጊዜ አሕዛብ ላይ ነው የመንፈስ ቅዱስ መስደብ ነገር የሚበዛው። ግን ይሄ ደግሞ ለምን ያደርሳል? ለሞት ያደርሳል። ስርየት የለውም የምለው እግዚአብሔር ከዛ እኛንም ይጠብቀን። አሜን ነው። እስቲ አሜን። እግዚአብሔር ከዛ ይጠብቀን። መንፈስ ቅዱስን ስራ ማስቆም፣ መንፈስ ቅዱስ እንዳይሰራ ማድረግ፣ በተደጋጋሚ ኃጢአት ውስጥ መኖር፣ የጌታን ድምፅ አለመስማት፣ እነዚህ የመንፈስ ቅዱስን መስማት መስደብን ያሳያል። ስለዚህ ከዚህ ሁሉ እግዚአብሔር ይጠብቀን። ሁሉም አማኝ በእርግጥ መንፈስ ቅዱስን በየጊዜ ልናሳዝን እንችላለን። በየጊዜ ኃጢአታችን እናደርጋለን። ስለዚህም አንዳንድ ክርስቲያኖች ይቅር የማይባል ኃጢአት ማለትም ለሞት የሚያደርስ ኃጢአት ሰርቼ ይሁን በሚል ምናልባት በድካም ውስጥ ኖሮ መጨነቅ የለባቸውም። እነዚህ አይነት ሰዎች አንገተ ደንዳና ናቸው። ልባቸው አይመለስም። ምንም ብትመክሩም አይመለስ ናቸው። ነገር ግን እውነተኛ ክርስቲያን መንፈስ ቅዱስን ምን አረግም? አይሰድብም። ከመንፈስ ቅዱስ ጋር ህይወታቸው ኮኔክት ያደርጋሉ። ወደ ማጠቃለያ አካባቢ እየሄድኩ ነውና ሁለት የተወሰነ ነጥቦችን ተናግሬ ልጨርስ። ስለዚህ ጳውሎስ ዮሐንስ ቁጥር 17 ላይ እንደዚህ ይላል። ቁጥር 17
ስለዚህ ላይ ኃጢአት ሁሉ ለሞት አያደርሰንም የሚል ጥያቄ ይነሳል። ምናልባት ጳውሎስ ከኃጢአት የሚገኘው የኃጢአት ደመወዝ ሞት ነው ብሏል። አሁን በክርስቶስ የማያምኑ ሁሉ ኃጢአታቸው ወደ ሞት ወደ ዘላለም ጥፋት ያደርሳቸዋል። አማኞች ኃጢአት ሲያደርጉ ግን እግዚአብሔር ይቅር ይላቸዋል። አማኝ ኃጢአት ካደረገም መውደቁን ያምናል፣ ንስሐ ይገባል። በክርስቶስ ደም ስለምታጠብ ይቅርታ ይደረግለታል። እውነተኛ ንስሐ ስንገባ ማለት ነው። ስለዚህ እውነተኛ ክርስቲያኖች የንስሐ ገብቶ መመለስ፣ በክርስቶስ ደም መታጠብ በየጊዜ ያስፈልገናል። ቁጥር 18 ስለዚህ ላይ ዮሐንስ የተናገረው ምዕራፍ 3:6 ላይ የተናገረውን እንደገና ያነሳልናል። ምንድን ነው ምለው? እግዚአብሔር ልጅ የሆነ ሁሉ ኃጢአት መስራት ልማድ እንደማይኖረው እናውቃለን ይላል። የእግዚአብሔር ሰው የእግዚአብሔር ልጅ ኃጢአት አያደርግም ይላል። አሜን ነው። ጮክ በልና አሜን። የእግዚአብሔር ልጅ ምን አያደርግም? ኃጢአት አያደርግም። ይሄ ማለት በኃጢአት ልምምድ ውስጥ አይኖርም ይለናል። ምን ውስጥ አይኖርም? በኃጢአት ልምምድ ውስጥ እየተለማመደ አይኖርም። በኃጢአት ከኃጢአቱ ራሱን ያነጻል፣ ይሸሻል እንጂ አይኖርም ይላል። የምናገረው አልፎ አልፎ ኃጢአት ስለሚያደርግ ሰው ሳይሆን ሆን ብሎ ኃጢአት ስለሚያደርግና በኃጢአት ስለሚቀጥል ሰው ነው። ክርስቲያን በኃጢአት አይቀጥልም። ኃጢአት ሊኖር ይችላል፣ ሊወድቅ ይችላል፣ ሊስት ይችላል። ግን ንስሐ ገብቶ መመለስ አለበት ይላል። ጌታ ኢየሱስ የተባረከ ይሁን። ንስሐ ገብቶ መሆን አለበት፣ መመለስ አለበት፣ መታረም አለበት እንጂ በኃጢአቱ ምን አይሆንም? አይቀጥልም። በኃጢአት የሚቀጥል ከሆነ ደግሞ ያው ይቀጣል ማለት ነው። እግዚአብሔር አምላክ ከዛ ይጠብቃል። ክርስቲያን በኃጢአት ምን አይሆንም? አይቀጥልም። ያደረገውን አይቀጥልም። ንስሐ ይገባል፣ ይመለሳል፣ በክርስቶስ ደም ይታጠባል ማለት ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ይጠብቀዋል፣ ሰይጣን አይነካውም። አማኞች ለሞት የሚያደርስ ኃጢአት እንዳይሰሩ ክርስቶስም ደግሞ እነዚያን ክርስቲያን ምን ያደርጋል? ይጠብቃል። አሜን በል። ጌታ ምን ያደርጋል? ይጠብቃል። ደግሞ ጌታ ይባረክ። ክርስቲያን ኃጢአት ላይ እንዳይወድቅ መንፈስ ቅዱስ ጌታችን ኢየሱስ ምን ያደርጋል? ይጠብቃል። ብዙውን ጊዜ እንኳን በኃጢአት ለመውደቅ እያሰበን እየተመኘን እንኳን ስንት ጊዜ አድኖናል። አታውቁም? ራሳችሁን ራስ ቼክ የሚያደርግ ሰው ካለ ስንት ዘመን ስንት ጊዜ ጌታ ልክ ልንወድቅ ስንል ጌታ ደግሞ ራሱ ወቅሶን በቃ ማንም መንፈስ ቅዱስ ማንም በሌለበት ነቢይ በሌለበት ሽማግሌ በሌለበት እንኳ አራ ይልና ይጠብቃል። አሜን ነው ወይ? የሚጠብቀን ጌታ አለ። ሃሌሉያ። እኛ ጻድቃን ስለሆነን ሳይሆን ስለ ስሙ ኢየሱስ ይጠብቃል። ጮና ኢየሱስ ይጠብቃል ብለው እግዚአብሔር ከክፉ ምን ያደርጋል? ይጠብቃል ማለት ነው። ኢየሱስ የተባረከ ይሁን። እግዚአብሔር ልጅ ኢየሱስ ምን ያደርጋል? ይጠብቃል። እስቲ ይጠብቃል ብለው። ጌታ ይጠብቃችሁ። ኢየሱስ ይጠብቀን። አሜን አሜን። ይጠብቀን። አዎ። ስለዚህ ምን ያደርጋል? ይጠብቃል። ባይጠብቀን ሁላችንም እንወድቃለን፣ እንስታለን። ስንት ጊዜ ከኃጢአት አፋፍ ጌታ አድኖናል። ስንት ጊዜ ጠብቆናል። ስንት ጊዜ ወጥመድ ተዘርግቶብን ጌታ ደግሞ ከዛ አድኖናል። ስንቶቻችን ከዛ ወጥታችኋል። ለምን? የሚጠብቀን ደግሞ አለ። ይህን ማሰብ ያስፈልጋል። ደግሞ መንፈስ ቅዱስ አለ። አታደርግ የሚል አትሂድ የሚል የሆነ እኛ እንኳን ልናደርግ እያሰበን እሱ ደግሞ መንገድ ያስቀይሳል ማለት ነው። አንዳንድ በቃ ይሄ የሆነ ድግስ ያለ ማለት የክፉ ድግስ ወደ ያለበት እንዳንድ እግሮቻችንን ያዘገያል። ወይም የሆነ ቦታ ላይ የውስጥና በሌላ ነገር ይቀይርና ያንን ኃጢአት እንዳናረግ የከለከለ ስንት ዘመን ነው። ጌታ ይባረክ። የሚጠብቀን ጌታ የተባረከ። ለዚህ ጌታ ስታጨብጩ በደክማችሁ። አዎ ኢየሱስ ያድናል። መንፈስ ቅዱስ ምን ያደርጋል? አዎ ኢየሱስ ቁጥር 20 እና 21 ብቻ አንብበን እንጨርሰዋለን። 20 እንደዚህ ይላል። 19 ቁጥር 19 20 እና 21 አንብበን እንጨርስ። እኛ አማኞች የእግዚአብሔር ልጆች ነን። ስለዚህ ከዚህ ዓለም አይደለንም። ሃሌሉያ። ከጨለማ መንግስት ከዓለም ወደ ሰማያዊ መንግስት ተሻግረናል። ዓለም ግን በሞላው የሰይጣን ሆኗል። የማን ሆኗል? በእናንተ ትርጉም ዓለም በክፉ ምን ሆኗል ይላል? ተይዟል። ዓለም በማን? በክፉ ተይዟል። ሰይጣን ይዞታል። ይሄ ማለት በሰይጣን አገዛዝ ስር ናቸው ይላል። እኛ ግን በእግዚአብሔር አገዛዝ ውስጥ ነን። ሰይጣን የት አለ?
ዓለምን እየመራለው። ዓለም በምን ተይዛለች? በክፉ። በሄዳችሁበት ሁሉ ክፉ ይመራዋል፣ ክፉ ይነደዋል፣ ክፉ ይጋልብበታል፣ ክፉ። ስለዚህ ዓለም በምን ተሞልቷል? እስቲ በክፋት ተይዘዋል በለው። ዓለም በክፋት ስለተያዘ አንተ ግን በክርስቶስ መያዝ ነው። አሜን 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 አሜን። ዓለም በሞላ በክፋት ተይዘዋል፣ አንተ ግን በእግዚአብሔር ተይዛለና የያዘ ጌታ አለ፣ ዘላለም ይጠብቅ። ምዕራፍ 20 ቁጥር 20 እንደዚህ ይላል። በዚህ መልኩ ዮሐንስ ምን ያህል ደግሞ እናውቃለን እንደሚል እናስተውል። በክርስቶስ ያለን እምነት ጭፍን እምነት ወይም የአላዋቆች እምነት አይደለም፣ እውነተኛ እምነት ነው። አሜን። ይሄ በክርስቶስ አለን። ይሄ የጅሎች ቤት አይደለም። ክርስትና የሆነ ጭፍን የሆነ ነገር በቃ መሄጃ ስለጠፋ የምንሄድበት ቤት አይደለም። ክርስትና የሆነ ገንዘብ ስላጠር መተን የምንከማችበት ቦታ አይደለም። ይሄ እውነተኛ የአዋቂዎች ሃሌሉያ፣ የጅሎች ቤት ሳይሆን የአዋቂዎች አሜን፣ የእግዚአብሔር ባሪያዎች እውነተኛ ሰዎች ቤት ነው። ክርስትና እኔ እወደዋለሁ። ክርስትና የጅሎች ቤት ሳይሆን የአዋቂዎችም ቤት ነው። አሜን። ለጌታ ክብር ስጡ፣ ሳጨብጭቡ። ክርስትና እኔ እወደዋለሁ። ሃሌሉያ። በእውነት ማመን ነው። ክርስቶስ እውነት ነውና፣ እውነት ማለት ሕያው የእግዚአብሔር ልጅ ክርስቶስን እናውቃለን። ታዲያ ለምን ሙት የሆኑ ሐሰተኛ አማልክትን እናመልካለን? ይልና ጳውሎስ ዮሐንስ የመጨረሻው ሲያደርግ ከሐሰተኛ 21ኛው ምን ይላል? በእናንተው 21 ቁጥር እዛ አካባቢ ናችሁ ካላችሁ 21ኛ ምን ይላል? እሱ ላይ ነው መደምደሚያ የሚያደርገው። ሐዋርያ ዮሐንስ ይህን መልእክት በሚጽፍበት ጊዜ በዓለም ላይ በጣም ብዙ አማልክት ያለበት ጊዜ ነበር። ጣዖት የሞለበት ጊዜ ነበር። ልጆች ሆይ ራሳችሁን ከማን? ከጣዖት ጠብቁ ይላል። እሱ ላይ ተነጋግረን ጨርስ። ልጆች ሆይ ራሳችሁ ከምን? እዚህ ላይ ነው ጣዖት ምን አድርጉ ይላል? ጠብቁ ይላል። ሐሰተኛ አማልክት ራሳችን እንድንጠብቅ ብዙውን ጊዜ ዘጸአት ምዕራፍ 3:6 ላይ ስትመለከቱ እግዚአብሔር ለእስራኤል ልጆች ትእዛዝ ሰጣቸው እንመለከታለን። ያም 10ቱ ትእዛዛት የሚጀምረው የመጀመሪያ ትእዛዛን ምን ብሎ ነው? ከኔ በቀር ሌሎች አማልክት አይኑርልህ፣ አታምልካቸው ይላል። ከኔ በቀር የምለው አማልክት አይኑር፣ አታምልካቸው፣ አትስገድላቸው። ከማ በቀር? ከኔ ይላል። ከእግዚአብሔር በቀር፣ ከአንዱ በቀር፣ ከሱ በቀር ሌላ ይልና ሐሰተኛ አማልክት ሲባል ከድንጋይና ከተለያዩ ነገሮች የተሰሩ ምስሎችን ብቻ ማለታችን አይደለም። ሐሰተኛ አማልክት ሲባል ደስታችን፣ ስራችን፣ ገንዘባችን፣ ንብረታችን፣ ደረጃችን፣ ዝናችን፣ ቤተሰባችን የመሳሰሉ ከእግዚአብሔር አስበልጠን የምንወዳቸው ነገሮች በሙሉ ማለታችን ነው። አሁን እዚህ ጋር ጴንጤ ጣዖት ያመልካል። እስቲ በእናንተ ቤት ይባባ አለ? ስላስል ተሰግዱላችሁ? ለስላስል እስቲ እናንተ ቤት ስላለ እንትና ስል ምናምን አለ? በየእንትኑ ይሰገዳል። ድንጋይ ለመስገድ አለ፣ ድንጋይ መሳም አለ። አስነው አለ አለ ወይ አለ? እሺ የለም። የሆነ ቦታ እሺ። ዛሬ ማን ነው? 18 ለዚህ ነው የፈዘዛችሁ። እዚህ ነው ለካ ሚካኤል ነው የፈዘዛችሁ። ገባኝ፣ አሁን ገባኝ። እኔ ምንድን ነው ብዬ ነበር። እውነት ነው። እኔም በተደጋጋሚ አያለሁ እንደዚህ አይነት ቀናቶች በቸርቾች አያለሁ በብዛት በተደጋጋሚ አያለሁ። እና ማይኮን ዝቅ አድርጌ ላውራ። በተደጋጋሚ እንደዚህ አይነት ቀናቶችን አያዋለሁ። እና ጴንጤ ወይ ይፈዛል ወይ ቸርች ይቀራል። አብዛኛው አባላት እዚህ ጋር የለም። ሚካኤል ነው የፈዘዛችሁ ማለት ነው። ሚካኤል ሳይሆን የሚካኤል አምላኪ ናቸው ያፈዘዘው። በቃ ጠዋት ተነስቶ 9 ሰዓት ከ9 ሰዓት ብዙውን ጊዜ ከ6 ሰዓት ጀምሮ እንቅስቃሴ ታይቷላችሁ። ከ6 ሰዓት ጀምሮ ይደገማል፣ ይመተታል፣ ይሰራል ምናምን። በቃ እኔ ሁሉ ጊዜ ትናንት ብቻ ነው ያላየሁት።
ትናንትና ማታ ላይ አላየሁም፣ ግን በእርግጥ መንፈስ ቅዱስ ቀስቅሶኛል፣ ጸልያለሁ እና ሁል ጊዜ ያለው ልክ እንደዚህ ያናቀራል። ሊነጋ አካባቢ የሆነ ነገር ሲወራወራ ያለው በየጊዜ ነው እንደዚህ አይነት እና እንዲህ አይነት 12ን ታመልካለህ። ብዙ ሰዎች አንዱ ዛሬ ቸለምነትንም አልኩኝ